$590 ቢሊዮን፣ 183,000 ሰራተኞች፣ 3,400 ቶን ወርቅ፣ 7 ዓመታት የፈጀ ግንባታ። የሚገርመው ግን በግንባታው ስፍራ የአንዲት መዶሻ ድምፅ እንኳን አልተሰማም ነበረ። ከ3000 ዓመታት በፊት ንጉሥ ሰለሞን በሰው ልጅ ታሪክ ውስጥ እጅግ ውድ የተባለውን ሕንፃ ገነባ። ይህ ሕንፃ ከዓለም አቀፍ የጠፈር ጣቢያ ይልቅ ዋጋው የናረ፣ ከዓለም ረጃጅም ሰማይ ጠቀስ ፎቆች ድምር ውጤት በላይ እጅግ የከበረ ነው። በወርቅ ከመለበጡ የተነሳ የፀሐይ ብርሃን በግድግዳዎቹ ላይ ሲያርፍ የሚፈጥረው ነጸብራቅ ከ1 ማይል ርቀት ላይ ዓይንን ያሳውር ነበረ። ነገር ግን በሰንበት ትምህርት ቤት የማይነግሯችሁ አንድ እውነት አለ። ይህ ግዙፍ ፕሮጀክት መንግስቱን ለኪሳራ አቃርቦት ነበረ። ግንባታው የተከናወነበት ያ አስገራሚ የዝምታ ጥበብ ደግሞ እስከ ዛሬ ድረስ መሐንዲሶች በምክንያት ሊተነትኑት ያልቻሉት ምስጢር ሆኖ ቆይቷል። ይህ ስለ ሰለሞን ቤተ መቅደስ ያልተሰማው እውነተኛ ታሪክ ነው። እንደተለመደው መጽሐፍ ቅዱሳዊ እውነታዎችን ከታሪክ ጋር በማያያዝ ጥልቅ የሆኑ እውነታዎችን ወደ እናንተ ይዘን የምንቀርብላችሁ ኢፒክ ባይብል አማርኛዎች ነን። በእርግጠኝነት እስከ ዛሬ ለዚህ ቻናል ቤተሰብ ካልሆናችሁ አሁን ሰብስክራይብ በማድረግ ቤተሰብ የምትሆኑበት ሰዓት ነው። ተከታተሉን። ቀጥታ ወደ ታሪኩ። ሰለሞን ሊተገብረው የነበረውን ታላቅ ዕድል ለመረዳት ከእሱ በፊት የነበረውን ሁኔታ ማወቅ ያስፈልጋል። ለ400 ዓመታት ያክል የእግዚአብሔር መንግሥት በእስራኤላውያን መካከል የቆየው በድንኳን ውስጥ ነበረ። ያም የመገናኛው ድንኳን ወይም የማደሪያው ድንኳን ተብሎ ይጠራል። ለሚንከራተት ሕዝብ እንዲሆን ተደርጎ የተሰራ ተንቀሳቃሽና ጊዜያዊ መጠለያ። ነገር ግን ከክርስቶስ ልደት በፊት በ1000 ዓመተ ዓለም እስራኤል ከእንግዲህ ስደተኛ አልነበረችም። ንጉሥ ዳዊት ነገዶቹን አንድ አድርጓል። ኢየሩሳሌምን ድል አድርጓል። ታላቅ ግዛትንም መስርቷል። እናም ዳዊት አንድ ሕልም ነበረው። ለዓለሙ ፈጣሪ የሚመጥን የማይናወጥና ክብር የተሞላበት ዘላቂ መቅደስ ለመገንባት ተመኘ። ነገር ግን አንድ እንቅፋት ገጠመው። እግዚአብሔር አይሆንም አለው። እምቢታው ለመቅደሱ ሳይሆን ለዳዊት ነበረ። ሁለተኛ ሳሙኤል ምዕራፍ 7 ያንን ቅጽበት እንዲህ ሲል ይዘግበዋል። ዳዊት አንተ ቤት የምትሰራልኝ ሰው አይደለህም፣ ብዙ ደም አፍስሰሃልና ብዙ ጦርነትም አድርገሃልና ብሎ እግዚአብሔር ተናገረው። ዳዊት ተዋጊ ነበረ። እጆቹ የሰውን ሕይወት ቀጥፈዋል። ቤተ መቅደሱን ግን የሰላም ቤት እንደመሆኑ የሰላም ሰውን ይሻ ነበረ። ያም ሰው ልጁ ሰለሞን ተደረገ። ሰለሞን የሚለው ስም ራሱ ሻሎም ከሚለው የዕብራይስጥ ቃል የመጣ ሲሆን ትርጓሜውም ሰላም ማለት ነው። መጽሐፈ ዜና መዋዕል ቀዳማዊ እንዲህ ይለዋል፣ ለወረራ ሳይሆን ለመረጋጋት፣ ለውጊያ ሳይሆን ለግንባታ የተወለደ የእረፍት ሰው ይለዋል። ዳዊት ሲያርፍ ሰለሞንን ታላቅ ተልእኮና ለሥራው የሚያስፈልገውን ሀብት አወረሰው። ሆኖም ከፊቱ የነበሩት ፈተናዎች እጅግ አስፈሪዎች ነበሩ። በጥንቱ ዓለም 3400 ቶን ወርቅ ከየት ይገኛል? ግዙፍ የሊባኖስ ዝግባዎችንስ በባህርና በበረሃ አቋርጦ ከ200 ማይል በላይ ርቀት እንዴት ማስጓዝ ይቻላል? ያለ ዘመናዊ የመገናኛ ዘዴ 183,000 ሰራተኞችን እንዴት ማስተባበር ይቻላል? ከሁሉ በላይ ደግሞ ያንን እጅግ ውስብስብና ግዙፍ ሕንፃ ምንም አይነት ድምፅ ሳይሰማ እንዴት መገንባት ተቻለ? ለእነዚህ ጥያቄዎች መልሱ የሚጀምረው በሞት አፋፍ ላይ ከነበረው ንጉሥና በወርቅ ከተሞላው ክፍል ነው። ዳዊትን በመጨረሻ ዘመኑ በዓይነ ሕሊናችሁ ሳሉት። በጦር ሜዳ ወይም በዙፋን ላይ አይደለም፣ ይልቁንም በግምጃ ቤት ውስጥ ነበር። ጎልያድን የገደሉት እነዚያ እጆች አሁን ብርና ወርቁን የሚቆጠር ብዕር ይዘዋል። በአንድ ወቅት የጠላትን አሰላለፍ ይቃኙ የነበሩ ዓይኖች አሁን የንብረት መመዝገቢያ ጠቅለሎች ይመረምራሉ። በመክሊትና በሰቅል
እያንዳንዱ ግራም በዝርዝር ተመዝግቧል። ብዙዎች የማይረዱት ነገር ዳዊት ተገንብቶ ለማያየው ሕንፃ ለብዙ አስርተ ዓመታት ዝግጅት ሲያደርግ መቆየቱን ነው። የዜና መዋዕል መጽሐፍ የዝግጅቱን ግዝፈት ይገልጸዋል። በጦርነት ከተገኘ ምርኮና ከግብር ከተጠራቀመ 100,000 መክሊት ወርቅና 1,000,000 መክሊት ብር ለይቶ አስቀመጠ። ያ ግን በቂ አልነበረም። ከራሱ የግል ሀብት ላይ 3,000 መክሊት የኦፊር ወርቅ፣ ያም በጥንቱ ዓለም ምርጡ ወርቅ ነው የሚባለውን እንዲሁም 7,000 መክሊት የነጠረ ብር ጨመረበት። ስለ ናሱና ስለ ብረቱማ መጽሐፍ ሚዛን አልነበረውም ይላል። ማከማቻ ክፍሎቹ በከበሩ ድንጋዮች ተሞልተው ነበረ። መረግድ፣ ቢረሌና እምነበረድም ነበሩበት። አሁን እነዚህን ጥንታዊ ቁጥሮች ዛሬ ወደምንረዳው ቋንቋ እንለውጣቸው። አንድ መክሊት በግምት 34 ኪሎ ግራም ይመዝናል። ይህ ማለት የተከማቸው ወርቅ ብቻ 3400 ሜትሪክ ቶን ይደርሳል ማለት ነው። በዛሬው የወርቅ ዋጋ ስንተምነው ይህ 493 ቢሊዮን ዶላር አካባቢ ይሆናል። ከ34,000 ሜትሪክ ቶን በላይ የሚመስለው ብር ሲጨመርበት ሌላ 80 ቢሊዮን ዶላር ይጨምራል። አጠቃላይ ዋጋ በከበሩ ማዕድናት ብቻ 509 ቢሊዮን ዶላር ገደማ ይሆናል። ለማነጻጸር ያክል የሰው ልጅ እጅግ ውድ ፕሮጀክት የሆነው ዓለም አቀፍ የጠፈር ጣቢያ የወጣበት 150 ቢሊዮን ዶላር ብቻ ነው። በመካ የሚገኘውና የዓለማችን ውዱ ሕንፃ ተብሎ የሚታወቀው አብራጅ አልባይት የሰዓት ማማ ደግሞ የ16 ቢሊዮን ዶላር ግንባታ ነው። የሰለሞን ቤተ መቅደስ ግን ገና የአንድ ሰራተኛ ደሞዝ ሳይታሰብ ለማቴሪያል ብቻ የነበረው በጀት የዚህን 40 እጥፍ ያክል ነበረ። ዳዊት ግንባታው ተጠናቆ ለማየት እንደማይኖር ያውቃል። አንደኛ ዜና መዋዕል ምዕራፍ 29 ላይ የሕይወቱን ትልቅ ሥራ ለልጁ ሲያስረክብ ያደረገው የመጨረሻው ንግግር ተዘግቧል። እንደዚህ ይላል፣ ለእግዚአብሔር ቤት የሚሆነው በብዙ ድካም ያዘጋጅቻለሁ አለው። አዎ በብዙ ድካም፣ ለብዙ አስርተ ዓመታት የተደረገ ክምችት ነው። እያንዳንዱ ድል የተደረገ መንግሥት፣ እያንዳንዱ ግብር፣ እያንዳንዱ የንግድ ስምምነት፣ ሁሉም ወደ አንዲት ዓላማ ይፈሱ ነበረ። ነገር ግን 590 ቢሊዮን ዶላር የሚያወጣ ወርቅ በራሱ ሕንፃ አይሆንም። ሰለሞን ሀብቱን ወርሷል። ያጣው ግን ጥሬ ዕቃውን፣ የሙያ ብቃቱንና ጥራት ያላቸውን እንጨቶች ነበረ። ለዚህ ደግሞ በጥንቱ ዓለም እጅግ ኃያል ከሆነው የንግድ ንጉሥ ጋር ስምምነት ማድረግ ነበረበት። እስራኤል አንድ ችግር ነበረባት። ወርቅና ብር በግምጃ ቤቷ ሞልቶ ፈሷል። ነገር ግን እስራኤል የገበሬዎችና የእረኞች ሀገር ነበረች። የእንጨት ኢንዱስትሪ የተካኑ የእጅ ጥበብ ባለሙያዎችና እንዲህ ያሉ ግዙፍ ግንባታዎችን የማካሄድ ልምድ ያላቸው ሰዎች እምብዛም ነበሩ። ለዚህ ታላቅ ፕሮጀክት ደግሞ ሰለሞን ከአንድ ነገር በላይ የሚፈልገው አንድ ቁስ ነበረ፣ ዝግባ። የሊባኖስ ዝግባ በጥንቱ ዓለም ምርጡ የግንባታ እንጨት፣ የማይበሰብስና መዓዛው የሚመስጥ እጅግ ግዙፍ ዛፍ ነበር። አንዳንድ ዛፎች ከ100 ጫማ በላይ ቁመት ያላቸውና ግንዳቸው ከሰረገላ በላይ የሰፋ በጥንቱ ዘመን እንደ አረብ ብረት ይቆጠር የነበሩ ናቸው። የሚበቅልበትም በአንድ ቦታ ብቻ ነበረ። ከኢየሩሳሌም በስተ ሰሜን 200 ማይል ርቀት ላይ በጢሮስ ንጉሥ በኪራም ቁጥጥር ስር በነበረው የፊንቄ ተራሮች፣ ጢሮስ የጥንቱ ዓለም የባህር ላይ ኃያል ሀገር የነበረች፣ የፊንቄ መርከቦች ሜዲተራሊያንን ይቆጣጠሩ የነበሩ የእጅ ጥበብ ባለሙያዎችም ስማቸው ገናና ነበረ። ሰለሞን የዲፕሎማሲ መልእክቱን ላከ። አባቴ ዳዊት ከየአቅጣጫው በነበረበት ጦርነት ምክንያት ለእግዚአብሔር ቤት መስራት እንዳልቻለ ታውቃለህ። አሁን ግን አምላኬ እግዚአብሔር ዕረፍትን ሰጥቶኛል፣ እኔም መቅደሱን ለመስራት አቅጃለሁ ብሎ ጠየቀው። ኪራም ተስማማ። ነገር ግን ይህ የቸርነት ሥራ ሳይሆን ንግድ ነበረ። ስምምነቱም
እስራኤል በየዓመቱ 20,000 የቆሮሶ መስፈሪያ ስንዴና 20,000 የባዶስ መስፈሪያ የወይራ ዘይት ለ20 ዓመታት ትሰጣለች። በምትኩ ጢሮስ ያልተገደበ የዝግባና የጥድ እንጨት፣ ተጨማሪ ወርቅ እና ከሁሉ በላይ ደግሞ ኪራም አቢይ የተባለውን ታላቅ ባለሙያ ትልካለች። ይህ ሰው ከእስራኤላዊት እናትና ከጢሮሳዊ አባት የተወለደ በናስ በወርቅና በብር በብረት በድንጋይ በጨርቃጨርቅ ሥራ የተካነ ሊቅ ነበረ። ነገር ግን ዕቃዎቹን ማግኘት የፈተናው ግማሽ ክፍል ብቻ ነው። እነርሱን ማንቀሳቀስ ግን እውነተኛው የምህንድስና ጥበብ የሚጠይቅ ሥራ ነበረ። በኢዮጴ ወደብ ላይ ቆማችሁ የባሕሩን ማዕበል በዐይነ ሕሊናችሁ ተመልከቱ። ግዙፍ የዝግባ እንጨቶች በሜዲትራንያን ባህር ላይ እንደ ታንኳ እየተንሳፈፉ ከሰሜን ይመጣሉ። አሁን ደግሞ ወደ የብሱ እስቲ እንመልከት። በሙቀት የሚንቦገቦጉትን ኮረብቶች ታያላችሁ። ኢየሩሳሌም ከላይ በ800 ሜትር ከፍታ ላይ ትገኛለች። 60 ኪሎ ሜትር የሚረዝም ድንጋያማ አቀበት መንገድ ነው። እያንዳንዱ ግንድ ዝግባ ያንን መንገድ ማለፍ ነበረበት። መኪና የለም፣ ባቡር የለም፣ ክሬን የለም። ገመድ ወይም ተጎታች ሳንቃዎች በሰው ጉልበት ብቻ ነበር የሚንቀሳቀሱት። ሰለሞን ወርቁ አለው፣ እንጨቱም አለው፣ ባለሙያዎችም አሉት። ግን ግንባታውን በተግባር የሚከውነውስ ማን ይሆን? መልሱ 183,000 ሰዎችን ያካትታል። ይህ ቁጥር በደንብ አስቡት። 183,000 ነው ያልናችሁ። ከ1 እስከ 2 ሚሊዮን ሕዝብ ብቻ በነበረባት ሀገር ውስጥ ሰለሞን ለአንድ ፕሮጀክት ብቻ የሀገሪቱን 10% ሕዝብ አሰማርቶት ነበረ። በዘመናዊው የአሜሪካ ስሌት ቢታሰብ ይህ ማለት አንድን ሕንፃ ለመገንባት 33 ቢሊዮን ሕዝብ እንደማሰለፍ ይቆጠራል። አንደኛ ነገሥት ምዕራፍ 5 የግንባታውን መዋቅር ሲያብራራ ለማመን የሚከብድና ደስ የማይል አንድ እውነት ይገልጣል። የሥራው ክፍፍል ጥብቅ በሆነ የደረጃ ልዩነት የተከፋፈለ ነበር። ሁሉም ሰው እኩል አይታይም ነበር። በከፍተኛው ደረጃ በሊባኖስ ተራሮች እንጨት የመቁረጥ ሥራ የተመደቡ 30,000 እስራኤላውያኖች ነበሩ ይለናል። እነዚህ ሰዎች በፈረቃ ይሰሩ ነበረ። በአንድ ጊዜ 10,000 ሆነው ለአንድ ወር በተራራው ላይ ከሰሩ በኋላ ለ2 ወራት ወደ ቤተሰቦቻቸው ይመለሳሉ። ሥራው አድካሚ ቢሆንም ሰብአዊነት የተሞላበትና እረፍት ያለው ነበረ። እነርሱ በታች ግን 80,000 ድንጋይ ጠራቢዎች፣ 70,000 ተሸካሚዎች ነበሩ። 150,000 ሰዎች እጅግ አሰቃቂ በሆነ የጉልበት ሥራ ተሰማርተዋል። ድንጋይ መፍለጥና ያንን ከባድ አለት በአቀበት መንገድ ላይ መጎተት። እነዚህ ሰዎች እስራኤላውያኖች አልነበሩም። ከትውልድ በፊት ድል የተደረጉ የከነዓን ዘር የሆኑ የባዕድ አገር ሰዎች ነበሩ። ለእነርሱ ግን ፈረቃ የለም። ወደ ቤት ተመልሶ ማረፍ የለም። በቋሚ የግዳጅ ሥራ ያለ ማለቂያ መስራት ነበረባቸው። የዕብራይስጡ ቃል ማስ ይለዋል። ትርጓሜውም ለመንግሥት የሚደረግ የግዳጅ አገልግሎት ወይም ቁራኛ እንደማለት ነው። መጽሐፍ ቅዱስ ይህን ታሪክ ያለምንም ትችት ቢዘግበውም ስሌቱ ግን ግልጽ ነው። እስራኤልን ከግብፅ ባርነት ነፃ ባወጣው አምላክ ስም የሚገነባው የሰለሞን መቅደስ በአብዛኛው የተገነባው በባሮች ጉልበት ነበረ። ይህን ግዙፍ ሥራ የሚቆጣጠረው ሰው አዶናሪም ይባላል። እሱም የገባሮች ወይም የባሮች አለቃ ነበረ። ይህ የሥራ መደብ በሕዝብ ዘንድ ተወዳጅነት የሚያተርፍ አልነበረም። ከዓመታት በኋላ ሰለሞን ሲሞት የሰሜኑ ነገዶች ያንን ከባድ ቀንበር እንዲያቀልላቸው በጠየቁት ጊዜ ቁጣቸውን የገለጹት አዶናሪምን በአደባባይ በድንጋይ ወግረው በመግደል ነበረ። በዚህ ታሪክ ውስጥ ልብ ሊባል የሚገባው ሌላው ሰው ኢዮሮብዓም የተባለው ወጣት መኮንን ነው። እሱ የሥራ ቡድኖችን እንዲቆጣጠር ተመድቦ ነበር። ሥርዓቱ ያለውን ድካም፣ ምሬትና ኢፍትሐዊነት ከውስጥ ሆኖ ተመልክቶታል። ከሰለሞን ሞት በኋላ ኢዮሮብዓም እነዚያኑ የሰሜን ነገዶች በመሪነት ለአመፅ አነሳሳቸው።
በአንደኛ ነገሥት ምዕራፍ 12 ላይ የሰፈረው የትግል መፈክራቸው አባትህ ቀንበራችንን አከበደብን፣ አንተ ግን አቅልልልን የሚል ነበረ። የመቅደሱ ግንባታ፣ የመንግስቱ መፈራረስ ዘር የዘራው ገና በዚያን ጊዜ ነበረ። አሁን እስኪ ራሳችሁ በሰባ ሺዎቹ ተሸካሚዎች ጫማ ውስጥ አድርጋችሁ አስገቡ። የሥራ ማብቂያ የለም፣ እረፍት የለም። ማለቂያ የሌለው ድንጋይ በጀርባችሁ ላይ፣ ማለቂያ የሌለው አቀበት ከፊት ለፊታችሁ አለ። እይታችሁ ከነዓናዊ ነበረ፣ አባታችሁም ከነዓናዊ ነበረ። አሁን ደግሞ ሕይወታችሁን የምትጨርሱት እናንተ ድል ላደረጋችሁ ሕዝብ አምላክ መቅደስ በመገንባት ላይ ነው። በልባችሁ ውስጥ ምን አይነት ሐሳብ ይመላለስ ይሆን? በሹክሹክታ የምታክተመትሙት ጸሎት ወይስ እርግማን ይሆናል? በአንድ ግንባታ ላይ 183,000 ሰራተኞች ሲርመሰመሱ ድምፁ ጆሮ የሚያደነቁር እንደሚሆን ትጠብቃላችሁ። የመዶሻ ድምፅ፣ የብረት ጩኸት፣ የአለቆች ጩኸት። ነገር ግን በዚያ 7 ዓመታት ውስጥ ወደ ኢየሩሳሌም የመጡ መንገደኞች አንድ እንኳን የቀጠቃጭም ሆነ የግንባታ ድምፅ አልሰሙም። ይልቁንስ ፍጹም ጸጥታ ነበረ። ይህ እንዴት ሊሆን ይችላል? በአንደኛ ነገሥት ምዕራፍ 6 ቁጥር 7 ላይ በመላው መጽሐፍ ቅዱስ ውስጥ ካሉ እጅግ አስገራሚ ጥቅሶች አንዱ ሰፍሯል። ቤቱም ሲሰራ ከማዕድኑ ተወቅሮ በተዘጋጀ ድንጋይ ተሰራ። ቤትም ሲሰራ መዶሻና መጥረቢያ የብረትም መሳሪያ ሁሉ በቤቱ ውስጥ አልተሰማም ይለናል። ደግማችሁ አንብቡት። የመዶሻ ድምፅ የለም፣ የመጥረቢያ ድምፅ የለም። በጥንቱ ዓለም እጅግ ግዙፍ በሆነው በዚህ ግንባታ ላይ ለ7 ዓመታት ያክል ምንም አይነት የብረት መሳሪያ ድምፅ አልተሰማም። ሰለሞን እንዲህ ያለ አስገራሚ ገደብ ለምን ጣለ? መልሱ መንፈሳዊ ነው። በጥንቷ እስራኤል እይታ ብረት ማለት መሳሪያ ማለት ነው። መሳሪያ ማለት ጦርነት ነው። ጦርነት ማለት ደግሞ ደም ነው። ደም ደግሞ የሰላም አምላክ ማደሪያ የሆነው መቅደስ ሊነካው አይገባም። ዘጸአት ምዕራፍ 20 መመርመሪያውን አስቀምጦልናል። በመሠዊያው ላይ መሳሪያ ካነሳህበት ታረክሰዋለህ ይለናል። ኦሪት ዘዳግም 27 ደግሞ ያጠናክረዋል። የመሠዊያው ድንጋዮች ያልተጠረቡ መሆን አለባቸው ይለናል። ሰለሞን ይህንኑ ሕግ ለመላው መቅደስ ተግባራዊ ያደረገው። እያንዳንዱ ግድግዳ፣ እያንዳንዱ ወለል፣ እያንዳንዱ መድረክ እንደ ቅዱስ ስፍራ ታየ። የሰላም ቤት በሰላማዊ መንገድ መገንባት ነበረበት። ዝምታው እንዲሁ ለሥራ አመቺነት ተብሎ የተደረገ ምርጫ አልነበረም። ዝምታው ራሱ አምልኮ ነበረ። ነገር ግን በግንባታው ቦታ ምንም አይነት ብረት ሳይጠቀሙ እንዲህ ያለ ግዙፍ የድንጋይ ሕንፃ እንዴት ሊገነቡ ይችላል? መልሱ ቅድመ ዝግጅት ይባላል። ይህ ታላቅ ጥበብ ነው። የሰለሞን መሐንዲሶች ይህ ጥበብ የዛሬውን ዘመን አርክቴክቸሮች እንኳን በሚያስደምም ደረጃ ተግብረውታል። እያንዳንዱ ድንጋይ ከግንባታ ቦታ በማይሎች ርቆ በሚገኘው የድንጋይ መፍለጫ ማዕድን ውስጥ ልክ በሆነ መጠን ተጠረበ፣ ተለካ፣ ተቀረጸ፣ ተለሰለሰና ተጠናቀቀ። የድንጋዮቹ ወደ ኢየሩሳሌም ሲደርሱ ሰራተኞቹ ያለምንም ችግር በትክክለኛው ቦታቸው ላይ ያኖሯቸው ነበረ። ምንም አይነት ተጨማሪ ጠረባ ወይም ማስተካከያ አያስፈልገውም። ልክ እንደ ዘመናዊው የሌጎ ጨዋታ እያንዳንዱ ቁርጥራጭ የራሱ ቦታ ነበረው። አንዱም ከሌላው ጋር በትክክል ይገጥም ነበረ። ያለ ኮምፒውተርና ያለ ሌዘር መለኪያ የተከናወኑ ይህ የጥበብ ትክክለኝነት በእውነትም እጅግ በጣም አስገራሚ ነበረ። ያለ ዘመናዊ መለኪያ መሳሪያዎች እያንዳንዱ የድንጋይ ጠራቢ ቡድን ተመሳሳይ በሆነ የንድፍ ዕቅድ ላይ መመስረት ነበረበት። እያንዳንዱ ድንጋይ እስከ ሚሊሜትር ድረስ ትክክለኛ መሆን ነበረበት። አንዲት ስህተት፣ አንዲት ድንጋይ ከልክ በላይ ብትሰፋ ወይም ብታነስ መላው የግድግዳ ክፍል አደጋ ላይ ይወድቃል። ለእነዚህ ድንጋዮች ዋነኛው ምንጭ ምን ነበረ? ዛሬ የሴዴቅያስ ዋሻ ወይም
የሰለሞን መፍለጫ ተብሎ የሚታወቀውና ከኢየሩሳሌም በታች የሚገኘው ግዙፍ የመሬት ውስጥ ዋሻ ነው። 5 ሄክታር የሚሸፍኑ ወደ መሬት ውስጥ 200 ሜትር ዘልቀው የሚገቡ ዋሻዎች። እዚያ የሚገኘው ድንጋይ መልከ ወይም የነገስታት ድልድይ ይባላል። ይህ ድልድይ አንድ አስገራሚ ባህሪ አለው። ከመሬት በታች ያለ ለስላሳና ለመቁረጥ አመቺ ሲሆን አየር ሲነካው ግን እንደ እብነ በረድ ይጠነክራል። ለጥንቃቄ ሥራ እጅግ ተስማሚ ነው። ዛሬ ወደዚያ ዋሻ ብትወርዱ አየሩ ቀዝቃዛ ነው፣ ጸጥታው ፍጹም ነው። ከ3000 ዓመታት በፊት በእነዚያ መተላለፊያዎች ውስጥ የነበረው አይነት ጸጥታ። እጃችሁን በግድግዳዎቹ ላይ አሳርፉ። የጥንቱን የመጥረቢያ ምልክቶች ንቁ። በዚያ ጨለማ ውስጥ 80,000 ሰዎች ከዓመታት በችቦ ብርሃን ድንጋይ ሲፈልጡ ኖረዋል። እነዚያ ድንጋዮች ከላይ ባለው ሕንፃ ላይ ተገጥመው ማየት እንኳን እድል አልነበራቸውም። እያንዳንዱ የፈጠሩት ምልክት ማየት በማይቻልበት ዕቅድ ላይ የነበራቸው የእምነት ውጤት ነበረ። 7 ዓመታት፣ 590 ቢሊዮን ዶላር፣ 183,000 ሰራተኞች፣ በጨለማ የተቀረጹ በሚሊዮን የሚቆጠሩ ድንጋዮች በዝምታ ተገጣጠሙ። በመጨረሻ ስራው ተጠናቀቀ። ነገር ግን ዋናው ቁም ነገር ግንባታው አልነበረም። እውነተኛው ታላቅ ቅጽበት ገና ከፊቱ ነበረ። የምርቃቱ ቀን ደረሰ። መላው እስራኤል ተሰበሰበ። ሰለሞን በአጸዱ ውስጥ ባለው ግዙፍ የናስ መሠዊያ ፊት ለፊት ቆመ። ካህናቱ የእስራኤልን እጅግ ቅዱስ ንብረት የቃል ኪዳኑን ታቦት ተሸክመው መጡ። አባቱ ዳዊት ካኖረበት ስፍራ አምጥተው በታላላቅ በሮች ውስጥ አለፉ። በወርቅ በተለበጡት ግድግዳዎች፣ በወርቅ በተነጠፈው ወለልና በወርቅ በተሸፈኑት የዝግባ ምሰሶች መካከል ተሻገሩ። ወደ ቅድስተ ቅዱሳኑ ያም ወደ ውስጠኛው ክፍል ገቡ። በሁሉም አቅጣጫ 20 ክንድ የሆነ ፍጹም ኩብ ክፍል ነበረ። ግድግዳው ወርቅ 5 ሜትር ቁመት ባላቸው በሁለት የወርቅ ኪሩቤሎች ክንፎች ስር ታቦቱን አኖሩ። ከዚያም ወጡ። ያኔ ታላቁ ነገር ተከሰተ። ሁለተኛ ዜና መዋዕል ምዕራፍ 5 እንዲህ ይለናል። የእግዚአብሔር ቤት በደመና ተሞላ፣ የእግዚአብሔር ክብር የእግዚአብሔርን ቤት ሞልቶት ነበርና ካህናቱ ከደመናው የተነሳ ማገልገል አልቻሉም ይለናል። ጉም አልነበረም፣ የዕጣን ጭስም አልነበረም። ሻካይና የተሰኘው የሕያው እግዚአብሔር የሚታይ የሚዳሰስና የሚያስፈራው ግርማ ሞገሱ መገኘት ነበረ። ክብሩ እጅግ ኃይለኛ ከመሆኑ የተነሳ ካህናቱ መቆም አልቻሉም ይለናል። በጉልበታቸው ተንበረከኩ፣ እያንዳንዳቸውም በግንባራቸው ተደፉ። ያ ቅጽበት ምን ትርጉም እንዳለው አስቡት። ለ7 ዓመታት 183,000 ሰዎች በእምነት ሰርተዋል። ተገጥመው የሚያዩአቸውን ድንጋዮች ፈልጠዋል። ዳግመኛ የማይነኩት ወርቅን ተሸክመዋል። በዓይን ለማያዩት አምላክ ቤት ሰሩ። አሁን ያ አምላክ ራሱ መጣ። የግንባታው ዝምታ በክብሩ ነጎድጓድ ተነካ። እያንዳንዱ መስዋዕትነት ዋጋ አገኘ። እያንዳንዱ የላብ ጠብታ ተከፈለ። እያንዳንዱ የወርቅ መክሊት ትርጉም ሰጠ። እግዚአብሔር ወደ ቤቱ ገባ። ሰለሞን በጉልበቱ ተንበርክኮ እንዲህ ሲል ጸለየ። በእውነት እግዚአብሔር በምድር ላይ ከሰው ጋር ይኖራልን? እነሆ ሰማይና ከሰማያት በላይ ያለ ሰማይ ይይዝ ዘንድ አይችልም። ይልቁንስ እኔ የሠራሁት ይህ ቤት እንዴት ያንስ ይሆን አለ። ሰማያት ሊይዙት አይችሉም፣ እርሱ ግን መጣ። የሰለሞን መቅደስ ወርቅና ዝግባ ብቻ አልነበረም፣ እምነት በዓይን ሲታይም ነበር እንጂ። ነገር ግን ታሪኩ በክብር ብቻ አያበቃም። ሰለሞን ያከማቸው ዕዳ 20 ከተሞቹን ለንጉሥ ኪራም እንዲከፍል አስገደደው። ኪራም ከተሞቹን አይቶ ካቡል ብሎ ጠራቸው። ሰለሞን የጫነው የግዳጅ ሥራ
በሕዝብ ዘንድ ምሬትን ፈጥሮ በአንድ ትውልድ ውስጥ መንግስቱን ለሁለት ከፈለው። በታሪክ ውድ የሆነው ሕንፃ ዋጋው ከወርቅ በላይ ነበረ። ሰለሞን በ7 ዓመታት የገነባው መቅደስ ለ373 ዓመታት ቆይቶ ባቢሎናውያን በእሳት አጋዩት። ነገር ግን ያ ሕንፃ ያስቀመጠው ጥያቄ ዛሬም ድረስ ያስተጋባል። እናንተ ይህንን ነገር ካያችሁ በኋላ ምን ተማራችሁ? እስቲ ምናልባት ንጉሥ ሰለሞንን ስለዚህ ሕንፃ ግንባታ አንድ ጥያቄ መጠየቅ ብትችሉ ምን ትጠይቁት ነበር? በሐሳብ መስጫው ላይ ሁላችሁም በኮሜንት ሐሳባችሁን ግለጹልን። በተረፈ እንዲህ አይነቱ መልእክተኛ የሆነ የእግዚአብሔርን ቃል እውነት ከታሪክ ጋር እያዋሃደ የሚያቀርባላችሁን ኢፒክ ባይብል አማርኛ ላይክ በማድረግና እንዲሁም ደግሞ ይህንን መልእክት ለብዙዎች በማጋራት አብራችሁን አገልግሉ። መልካም ጊዜ